ሰላም እንዴት ውድ የስፖርት ቻናል ቤተሰቦቻችን የሰዓቱ መረጃ ደርሰናል። አብራችሁን ቆዩ። ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት እንጠይቃችኋለን። የተለያዩ የዝውውር መረጃዎች ይዘናል። እንደዚሁም ደግሞ አንዳንድ ወጣ ያሉ መረጃዎችም የምነግራችሁ ነው የሚሆነው። ዋና ዋናዎቹን አጠር ያሉትን ልንገራችሁ። በአመት 30 ሚሊዮን ዶላር እንዲከፈለኝ እፈልጋለሁ ሲል ቪኒሺየስ ጁኒየር ይፋ አድርጓል። አሁን ስንት ነው የሚከፈለው የሚለውንም የምንመለከተው ነው የሚሆነው። የአልናስር የ800 ሚሊዮን እንግዲህ የሳውዲ ሪያል እዳ እንዳለበት ታውቋል። ማንቸስተር ሲቲ የ18 ዓመቱን አማካኝ እንደዚሁ ማስፈረሙም ታውቋል። በኢትዮጵያም እንደዚሁ የዲያስፖራ ልጆችን ኢትዮጵያውያን ተጫዋቾችን ማለት ነው ለመመለስ የሚያስችል ስርዓት ሊዘረጋ መሆኑ ታውቋል። የፕሪሚየር ሊጉ ጭራቅ አጥቂ ዩክሬሽ በልምምድ ላይ እንደሚገኝ ይፋ ተደርጓል። በ2025/26 የውድድር ዓመት ብዙ የተሳካ ድሪብል ያደረጉ በዓለም ዋንጫ ማለት ነው ይፋ ተደርገዋል። ማናቸው የሚለው የምንመለከተው ነው የሚሆነው። እንደዚሁም የዓለም ዋንጫ ምርጥ ጎል ተመርጣለች። የትኛዋ ጎል ናት የሚለውንም እንደዚሁም እንመለከታለን። እነዚህና በርካታ ጉዳዮችን ይዘናል። አብራችሁን ቆዩ። ሰብስክራይብ እያደረጋችሁ ወደ መረጃዎቹ እንሂድ። በአመት 30 ሚሊዮን ዶላር ወይም ደግሞ ፓውንድ እንዲከፈለኝ ይፈልጋለሁ ሲል ቪኒሺየስ ጁኒየር ይፋ አድርጓል። የሪያል ማድሪድ ተጫዋች ቪኒ ይህን 30 ሚሊዮን ዶላር ሪያል ማድሪድ እንዲከፍለ ይፈልጋል። ሪያል ማድሪዶች ደግሞ 20 ሚሊዮን እንከፍላለን ሲሉ ይፋ አድርጓል። እስካሁን ሲከፍለው የነበረው በሪያል ማድሪድ ቤት 15 ሚሊዮን ፓውንድ ነበር። አሁን ደግሞ እንግዲህ 20 ሚሊዮን እንከፍላለን እያሉ ሲገኛሉ። እሱ ግን በአመት 30 ሚሊዮን ፓውንድ ካልተከፈለኝ በዛ የመቆየት እድል የለኝም ሲል ሀሳቡን ሰጥቷል። እና ይህን እንግዲህ 30 ሚሊዮን አርሰናልስ ይከፍለዋለሁ የሚለው የብዙዎች ጥያቄ ነው የሚሆነው። ነገር ግን በሳምንት 30 ሚሊዮን ፓውንድ መከፈል እንደሚፈልግ እና ከሪያል ማድሪድ ባለስልጣናት ወይም ደግሞ ከክለቡ ባለቤቶች ጋር በጥልቀት እንደሚወያይም ጭምር ነው እየተነገረ የሚገኘው። በሚመጣው ሳምንት ጥልቅ ውይይት ያደርጋሉ። ውሳኔው ይታወቃል ተብሎ ይጠበቃል። 11 ወራት ብቻ ናቸው በሪያል ማድሪድ እያቀሩት ማለት ነው። በቀጣይነት የምንመለከተው አልናስር ወደ 800 ሚሊዮን እዳ እንዳለበት ታውቋል። የሳውዲው ሪያል እንግዲህ የሳውዲ ሪያል ነው 800 ሚሊዮን የሳውዲ ሪያል እዳ አለበት። አልናስር ክርስቲያኖ ሮናልዶ እንግዲህ ከፍተኛ ወጪ በማውጣት ያስፈረማቸው ተጫዋቾች አሉ። ውድ ተጫዋቾች ውድ ክፍያ የሚከፈልባቸው ማለት ነው እና የነዚህ ጫና ነው ተብሏል። ይህን 800 ሚሊዮን የሳውዲ ሪያል እዳ እንዲኖርበት እያደረገው ተብሎ የተነገረ ነው የሚገኘው። ሌላኛው ምርጫችን የሚሆነው ደግሞ ማንቸስተር ሲቲ የ18 ዓመቱን አማካኝ ኢዮብ ቡአዲን ለማስፈረም በቀጥታ ከሲል ጋር ድርድር እያደረገ መሆኑ ታውቋል። ማንቸስተር ሲቲ በእሱ ላይ ከፍተኛ ፍላጎት ያሳየ ክለብ ሲሆን በሁለቱ ክለቦች እና ተጫዋቹ ተወካዮች መካከል የሚደረገው ውይይት ቀጥሏል የተባለው። ኢትዮጵያ አዲስ እንግዲህ መመሪያ አዘጋጅታለች። የኢትዮጵያ እግር ኳስ ፌዴሬሽን ትኩረት ወደ ዲያስፖራው አዙሯል የተባለው በውጭ ሀገር የሚገኙ የዘር ሀረጋቸው ከኢትዮጵያ የሚመዘዝ ባለ ተሰጥኦ ተጫዋቾችን ለመመልመል አቅዷል የተባለው። የመጀመሪያ እቅድ ለ17 ዓመት በታች ቡድን ብቁ የሆኑ ከአውሮፓ ለተውጣጡ 15 ተጫዋቾች የ4 ቀናት ካምፕ ማዘጋጀቱም ታውቋል። አላማው ተሰጥኦ መለየት እንደዚሁም ከቤተሰብ ጋር ትስስር መፍጠርን ያቀፈ ነው ተብሏል። ወደፊትም እቅድ ወደ ሴቶች እግር ኳስም እንደሚያቀና ታውቋል። ፋይናንስ ስርዓትን በፌዴሬሽን በጀት ሳይሆን በስፖንሰር የሚደረግ ፕሮግራም መዘርጋት ያለመ እንደሆነም ጭምር የታወቀው ማለት ነው። እንግዲህ ውጭ ሀገር የሚኖሩ የዲያስፖራ ልጆች ሀገር ውስጥ መጥተው ልምድ አድርገው ብቃት ያላቸው እንዲመረጡ ይደረጋል የተባለው። ሌላው ምርጫችን የሚሆነው በ25/26 ውድድር አመት ብዙ የተሳካ ድሪብል ያደረጉ ማን ናቸው የሚለው ይፋ ሆኗል። በአንደኝነት እንግዲህ የተቀመጠው ላሚን ያማል ነው። 270 ድሪብል አድርጓል። እንደዚሁም 211ም እንደዚሁ ያደረጉ አለ። በሶስተኛ ደረጃ ደግሞ 164 እንደዚሁ ያደረገው አሉ ተጫዋቾች ማለት ነው። ነገር ግን ላሚን ያማል በከፍተኛ ሁኔታ እየመራ ነው የሚገኘው እንደምትመለከቷቸው ማለት ነው። በቀጣይነት የኬፕ ቨርዲ እንግዲህ ጎል የዓለም ዋንጫ ምርጥ ጎል ሆና ትመርጣለች። የኬፕ ቨርዲ ብሔራዊ ቡድን ተጫዋች የሆነው ሲድን ሎፔስ ካብራል አርጀንቲና ላይ ያስቆጠራት ጎል የ26 የዓለም ዋንጫ ምርጥ ጎል ሆና ትመርጣለች። እናንተ ምን ተሰማችሁ? እቺ እንግዲህ አዙሮ ነው የመታው። ነገራችን ላይ እንደምትመለከቷት እቺ ጎል ናት ምርጥ ጎል ሆና እንግዲህ የተመረጠችው በዓለም ዋንጫ ታሪክ ማለት ነው። ቪኒሺየስ ደሞዝ እንግዲህ መቋቋም ያቅተዋል ተብሏል። አርሰናል ለምሳሌ ዴክላን ራይስን እንውሰድ። የውል እድሳት ውይይት ለማድረግም እየተዘጋጀ ነው እና ተወካዮቹ ፍላጎታቸውን በቪኒሺየስ ደሞዝ ላይ
በመመስረት ተመሳሳይ ስምምነት እንዲደረግ ፍላጎት ያሳያሉ ተብሏል። በሌላ አነጋገር አርሰናል ለቪኒሺየስ በከፈለው መጠን የሌሎች ኮከብ ተጫዋቾችን ደሞዝ ለመጨመር ይገደዳል ተብሏል። ምናልባትም አርሰናል ይህንን ተጫዋች እንግዲህ $400,000 በሳምንት ፓውንድ ቢከፍለው 400,000 ፓውንድ በሳምንት ቢከፍለው ሌሎችም እነ ዲክላን ራይስን ጨምሮ ሌሎች ኮከብ ተጫዋቾች እንደዛ ይከፈለን ይላሉ። ስለዚህ አርሰናል ከፍተኛ ቀውስ ይገጥመዋል ተብሎ ተሰግቷል። ሌላው አርጀንቲናው አምበል ሊዮኔል ሜሲ ከ26 የፊፋ ዓለም ዋንጫ መጠናቀቅ በኋላ ለእያንዳንዱ የቡድኑ አጋር የተዘጋጀ ልዩ የግል ስጦታ አበርክቷል። የማርኮስ ሴኔሲ ፍቅረኛ የሆነችው ሜሲ ከውድድሩ መጠናቀቂያ በኋላ ለእያንዳንዱ የአርጀንቲና ብሔራዊ ቡድን ተጫዋች ያበረከተውን ድንቅ ስጦታ ይፋ አድርጋለች። እያንዳንዱ ተጫዋች ስም የተጻፈበት ልዩ ቦርሳ፣ በወረቀት የተለበጠ ልዩ የውሃ መጠጫ ቦቴ፣ እያንዳንዱ ተጫዋች ስም የተቀረጸበት የወርቅ መጠጫ የያዘ ስጦታ አበርክቷል የተባለው እና ይህም እንግዲህ ሊዮኔል ሜሲ ለክለቡ ለብሔራዊ ቡድን ተጫዋቾች ምን ያክል እንግዲህ ጥልቅ ስሜት እንዳለው ምን ያክል እንደሚወዳቸው የሚያሳይ ነው ተብሏል። ማንቸስተር ዩናይትድ ሁለተኛውን ግብ ጠባቂ ያስፈርሟል። ማንቸስተር ዩናይትድ ውሉ የተጠናቀቀውን የ20 ዓመት ግብ ጠባቂ ከስዋንሲ ሲቲ በነጻ አስፈርሟል የተባለው እንግዲህ የኪት ማርጌትሰን ከ15 ዓመት በታችም ቡድኑን ጀምሮ በስዋን ሲቲ ቆይታ ያደረገ ሲሆን ክለቡ ተጫዋቹን ያሳደገበትን የካሳ ክፍያ ከዩናይትድ ይቀበላል ተብሏል። ግብ ጠባቂው በመጀመሪያ ቆይታውም ከ21 ዓመት በታች ቡድን ጋርም ቆይታ የሚኖረው ሲሆን ከካርል ዳርውሎ ቀጥሎ በዝውውር መስኮቱ ዩናይትድን የተቀላቀለ ሁለተኛው ግብ ጠባቂ መሆኑ ታውቋል ነው የተባለው። እንግዲህ ሌላ በሌሎች መረጃዎች የምንመለስ ይሆናል። የሁሉ መረጃችን ይህን ይመስል ነበር። ሰብስክራይብ ያደረጋችሁ አብራችሁን ቆዩ።